ለሰባት ቀን ያህል በቤተ መቅደሱ አካባቢ ዳስ ጥለው ይሄንን በዓል ያከብሩታል። ሰው ወደ ቤተ መቅደሱ ሲመጣ በእግዚአብሔር ፊት ሲቆም ባዶ እጁን መታየት የለበትም ማለት ነው። እግዚአብሔር አምላክ ከሰጠኝ እሰጥሃለሁ፣ ካልሰጠኝ ደግሞ ምን አላረገም አልሰጥም አለ አይደለ? እንኳን አላረክልኝ እንኳን ቀረብኝ የምንለው ነገር አለ። ስለዚህ ስዕለት የምናስገባው እግዚአብሔር አምላክ ስላላደረገልን ጭምር። የትምህርታችን ርዕስ ምንድነው? አስራት። እንግዲህ ከፍጥረት ዓለም ጀምረን ብንመለከት ከዛ በኋላ የሰው ልጅ ከወደቀ ከበደለም በኋላ የተነሳበት መንገድ ሆነ አምላካችን ክርስቶስ በዳግም ምጽአት ሲመጣ ዓለም በጠቅላላ የምትጠቀለለው ከመጀመሪያ ጀምሮ እስከ መጨረሻ ድረስ በስጦታ ውስጥ እንደሆነ በቅዱስ መጽሐፍ ውስጥ እናነባለን። ሁላችሁም እንደምታውቁት አምላካችን ሁሉ እግዚአብሔር ፍጥረታትን የፈጠረው በስንት ዕለት ነው? በስድስት ዕለታት አይደለ ክርስቲያኖች? በስድስት ዕለታት ፍጥረታትን ከፈጠረ በኋላ በስተመጨረሻ የፈጠረው ፍጥረት አዳም ነው። አዳምን ከፈጠረው በኋላ እርሱን ይመስል ዘንድ ሶስት ስጦታዎችን ሰጠው። ስንት ስጦታዎችን አልኳችሁ? ሶስት ስጦታዎችን ሰጠው። የመጀመሪያው ስጦታ ነፃ ፈቃድ ነው። እሳትና ውሃን አቅርቤልሃለሁ፣ እጅህን ወደ ሐሸው ክተት። ሰው ወደ እሳቱ ከቶ መቃጠል ይቻላል፣ ወይም ደግሞ ወደ ውሃው ከቶ ደግሞ መንጻት ይቻላል። ይሄ የሚያሳየው እግዚአብሔር አምላክ ነፃ የሆነ አምላክ እንደሆነ እንዲሁ እኛም ደግሞ ነፃ እንድንሆን አድርጎ ነው የፈጠረን። ስለዚህ የመጀመሪያው ለአዳም እግዚአብሔር አምላክ ምንድነው የሰጠው ካልን ነፃ ፈቃድ ነው ማለት ነው። ሁለተኛው ደግሞ ፍጥረታትን ሙሉ ከፈጠረ በኋላ በሁለተኛ ደረጃ የሰጠው ፍጥረታትን ነው። በሰማይ የሚበሩትን በምድር የሚጓዙትንና በውሃ ውስጥ የሚዋኙትን ፍጥረታት በጠቅላላ ከእግዚአብሔር በታች ሆኖ እንዲገዛና እንዲያስተዳድር ስጦታ ተሰጠው። ሶስተኛው ዘላለማዊነት ነው። ምንድነው አልኳችሁ? ዘላለማዊነት። ተመልከቱ፣ እግዚአብሔር አምላካችን በባህሪው ዘላለማዊ ነው። ማለትም ቀዳማዊ፣ ከሱ በፊት የነበረ አንድም አካል የለም። ለመገኘቱ በዚህ ጊዜ የምንለው አይደለም፣ በዚህ ጊዜ ደግሞ እግዚአብሔር አይኖርም የምንልበት ዘመን የለም። ስለዚህ እግዚአብሔር አምላክ ዘላለማዊ እንደሆነ እንዲሁ አዳምም የጸጋ ዘላለማዊነትን ገንዘብ እንዲያደርግ እግዚአብሔር አምላክ ዘላለማዊነትን በስጦታ መልክ ሰጥቶት ነበረ። አዳም እነዚህ ስጦታዎች ተሰጥተውት ሳለ ግን ስጦታውን ጠብቆ መኖር አልቻለም። በገነት መካከል እግዚአብሔር አምላክ ከፈጠራቸው ፍጥረታት መካከል አዳም እንዳይበላውና ምንም አይነት ነገር እንዳያደርገው የተከለከለችው ፍጥረት አንድ ፍጥረት ብቻ ናት፣ ዕፀ በለስ። ያችን ዕፀ በለስ እግዚአብሔር አምላክ አትብላ፣ ይችን ዕፀ በለስ በበላ ጊዜ ስጦታዎችን በጠቅላላ ታጣለህ ብሎት ነበር። አዳምም ያችን ዕፀ በለስ በበላ ጊዜ እነዚህ የተሰጡት ስጦታዎች በጠቅላላ እንዲነጠቁበት ሆነዋል። ስጦታ የሚሰጥ ነው፣ ከዛ ደግሞ የሚወሰድ ጭምር ነው። ሰው የተሰጠውን ስጦታ በአግባቡ የማይዝ ከሆነ በአግባቡ የማይጠቀም ከሆነ ይነጠቃል። አዳምን ስጦታውን በሚገባ ስላልያዘ እግዚአብሔር አምላክ ስጦታውን እንዲነጥቀው ሆኗል ማለት ነው። ልክ አዳም ከበደለ ከወደቀ በኋላም በገድለ አዳም ላይ እንደምናነበው አዳም አባታችን እግዚአብሔር አምላክን ማስቀየሙንና መበደሉን አምኖ ደሙን ቀላቅሎ ከሚያቀርበው መስዋዕት ጋር እስኪያቀርብ ደርሷል። እግዚአብሔር አምላክም ይቅር ብሎትኝ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። ያ የተወሰደበትን ስጦታና ጸጋ ይመልስለት ዘንድ እግዚአብሔር አምላክ ድጋሚ በስጦታ መልክ ነው ያዳነው። ተመልከቱ፣ እግዚአብሔር አብ አባታችን አንድያ ልጁ ወልድ ኢየሱስ ክርስቶስን። ለዛም ነው በዮሐንስ ወንጌል ምዕራፍ 3 ላይ ስናነብ አንድያ ልጁን እስኪሰጥ ድረስ ምን እስኪያደርግ ድረስ ዓለሙን እንዲሁ ምን አድርጎታልና ወዶታልና እስኪሰጥ ድረስ ነው ያለው። ስለዚህ እግዚአብሔር አብ አባታችን አንድ ልጁን ወልድ ኢየሱስ ክርስቶስን ሰጠን። አምላካችን ወልድ ኢየሱስ ክርስቶስ ራሱን ሰጠን። እግዚአብሔር መንፈስ ቅዱስ ደግሞ ጸጋውን ሰጥቶን እንሄዳለን። ስለዚህ ድህነታችን ራሱ የተፈጸመልን ወደ ቀደመ ጸጋችን ስጦታችን እንድንመለስ ራሱ የሆነው በስጦታ ውስጥ ነው ማለት ነው። ሶስተኛው የምንመለከተው አምላካችን ልዑል እግዚአብሔር ለፍርድ ሲመጣ ለፍርድ ሚዛንነት ያስቀመጣቸው ሚዛኖች ስጦታ ናቸው። ተርቤ ምን አርጋችሁኛል? ተርቤ ምን አርጋችሁኛል? ተጠምቼስ? ታርዤስ? እንግዳውኜ ብመጣ? ታስሬ? ታምሜ? እነዚህ የምንመለከታቸው ስድስቱ ጥያቄዎች በጠቅላላ ስጦታን ስንጠቀልላቸው ስጦታ ናቸው። ስለዚህ በስጦታ የተጀመረ ዓለም በኋላም አዳም ከወደቀ በኋላ የዳነበት መንገድ ስጦታ ነው። ዓለም ስትጠቀለልም ዳግም ምጽአት የሚፈጸመው እኛ የምንጠየቀው ምንድነው? ስጦታ ነው ማለት ነው። ስለዚህ በቤተ ክርስቲያናችን ስጦታ ትልቅ ቦታ አለው ማለት ነው። ትልቅ ቦታ አለው። ለዛም ነው ሊቃውንተ ቤተ ክርስቲያን የስጦታ ወገኖችን አንዳንድ ሊቃውንት 5 አንዳንድ ሊቃውንት ደግሞ 7 አይነት የስጦታ ወገኖች አሉ ብለው ያስቀምጧቸዋል።
እና የመጀመሪያው የስጦታ ወገን የሚባለው በኩራት ነው። ምን አልኳችሁ? በኩራት ሲባል ሰምታችሁ ታውቃላችሁ? አይደል? አስራት ከዛስ ምንድነው የሚባለው? በኩራት ነው አይደል የሚባለው? ስለዚህ ቃሉ ለብዙዎቻችን አዲስ አይደለም ማለት ነው። በኩር ማለት ምን ማለት ነው ስንል ማይጸንን ከፍቶ የሚወጣው ከሰው ወገንም ከእንስሳም ወገን የሆነ ነው። ምንን ከፍቶ የሚወጣው አልኳችሁ? ማይጸንን ለመጀመሪያ ጊዜ ማይጸንን ከፍቶ። ለዚህም ነው በብሉይ ኪዳን አምላካችን ሁሉ እግዚአብሔር እስራኤላውያንን ማይጸንን ከፍቶ ከሚወጣው ወንድ ከሆነው ተባዕት ከሆነው ሰውም ሆነ እንስሳ ለኔ አቅርቡ ብሎ አዟቸዋል። ለዛም ነው ሕዝበ እስራኤላውያንን እንኳን እግዚአብሔር አምላክ እነሱን ከመውደዱ የተነሳ ሲጠራቸው እንኳን የሚጠራቸው በኩር እያለ ነው። ወልድ የዘበኩሬ ነው የሚላቸው፣ የበኩር ልጆቼ። ታስታውሱ እንደሆነ እግዚአብሔር አምላክን ባስቀየሙ ጊዜ እስራኤላውያንን ግዞት ይወርዳሉ። ከዛ ደግሞ ሲመለሱ ወደ ልቡናቸው ሲመለሱ እግዚአብሔርን ይቅርታ ደግሞ ሲጠይቁ መመለስ ይሆንላቸዋል፣ ሚጠት ይሆንላቸዋል። እግዚአብሔር አምላክን በማስቀየማቸው ምክንያት በግብጽ ባርነት ስር ወድቀው ነበር እስራኤላውያን። እና ሙሴን ወደ ፈርዖን ሲልከው እግዚአብሔር አምላክ ምንድነው ያለው? የበኩር ልጆቼን ልቀቅ ነው ያለው። የበኩር ልጄን ልቀቅ። ተመልከቱ፣ አእላፈ እስራኤላውያን ብዙ ሆነው ሳለ እንደ አንድ ልጅ አድርጎ የበኩር ልጅ ብሎ ጠራቸው። በብሉይ ኪዳን ብኩርና ትልቅ ቦታ አለው። ተመልከቱ፣ እግዚአብሔር አምላክ እንኳን ከተጠራባቸው ስሞች መካከል አምላከ ማን ነው የምንለው? አምላከ ማን ነው የምንለው? በተለይ በጥንቱ በነበረው በሀገራችንም በበኩር ልጅ ስም መጠራት ልማድ ነበር። እርግጥ ነው አሁንም በገጠር አካባቢ ላይ የበኩር ልጅ ስም የእናትና የአባትን ስም አስጥሎ እስከ ማስጠራት ደረጃ ይደርሳል። ምንድነው ከተባለ ብኩርና ትልቅ ቦታ ስላለው ነው። በአዲስ ኪዳንም ስንመጣ ከሰውና ከእንስሳ ወገን ብቻ ሳይሆን ሰው ስራ ተቀጥሮ የሚያገኘው የመጀመሪያ ደሞዝ በኩር ይባላል ወይም በኩራት ይባላል። ተመልከቱ፣ ለእግዚአብሔር የምንሰጠው የመጀመሪያ ስጦታ ምንድነው ከተባለ ስራ ተቀጥረን የምናገኘው በኩራታችን ነው ማለት ነው። የመጀመሪያ ደሞዛችን። ይህ ብቻ አይደለም። እርግጥ ነው ልክ እስራኤላውያን ከልጅ ወገንና ከእንስሳ ወገን እንደሚሰጡት በአዲስ ኪዳንም እንደዛ መስጠት እንችላለን። ለዛም ነው በተአምረ ኢየሱስ ላይ ምን ተብሎ ተጽፎልናል? ከስጦታዎች ሁሉ ትልቁ ስጦታ ልጅ መስጠት ነው ለእግዚአብሔር። ምን መስጠት አልኳችሁ? ለምን ከተባለ ልጅ ያሳሳል አያሳሳል? ያሳሳል አይደል? ብዙዎች እኮ እግዚአብሔር አምላክን ልጅ ስጠኝ ብለው ከለመኑት በኋላ ልጅ ብትሰጠኝ እንዲህ ለእግዚአብሔር ለአንተ አገልጋይ ይሆን ዘንድ ሰጠዋለሁ ብለው ከለመኑ በኋላ እየሳሱ ለራሳቸው የሚያረጉ ሰዎች የሉም? አሉ። ለምን ከተባለ ልጅ ስለሚያሳሳ ነው። ስለዚህ የመጀመሪያው ከስጦታ ወገን ቁጥሩ ምድቡ የሆነው ምንድነው ከተባለ በኩራት ነው። ሁለተኛው ቀዳማያት ይባላል። ምን አልኳችሁ? ቀዳማያት ይባላል። ተመልከቱ፣ በኩራት ቅድም ስንነጋገር ከሰማችሁኝ ከሰውና ከእንስሳ ወገን የሚቀርብ ነው በኩር የሚባለው። ቀዳማያት ደግሞ የሚባለው ምንድነው ከተባለ ይሰማል አይደል? ቀዳማያት ደግሞ ምንድነው ከተባለ ከአዝርትና ከአትክልት ወገን የመጀመሪያው የደረሰው ቀዳማያት ይባላል። ለዛም ነው እስራኤላውያን በቤተ መቅደሱ ሁሉም ተሰብስበው ያከብሩ ዘንድ የታዘዟቸው 3 ታላላቅ በዓላት ነበሩ። ከነዚህ ታላላቅ በዓላት መካከል አንደኛው የእሸት በዓል ይባላል። የምን በዓል አልኳችሁ? የእሸት በዓል። ያ የደረሰላቸውን ቀዳማያት ከአዝርቱና ከአትክልቱ የደረሰላቸውን ቀዳማያት ወደሚሰበስቡበት ቦታ ከመክተታቸው በፊት ለእግዚአብሔር ይዘው ይመጣሉ። ለማን ይዘው ይመጣሉ አልኳችሁ? ለእግዚአብሔር ይዘው ይመጣሉ። ለ7 ቀን ያህል በቤተ መቅደሱ አካባቢ ዳስ ጥለው ይሄንን በዓል ያከብሩታል። በሀገራችንም በኢትዮጵያ ማርያም ባርኪው ብለው አባቶቻችን በተለይ በገጠሩ አካባቢ ያሉት ወደ ጎተራ እህላቸውን ሰብስበው ከማስገባታቸው በፊት ከደረሰላቸው አዝርትና አትክልት ላይ ለቤተ መቅደሱ ያስገባሉ። ለምንድነው ከተባለ እመቤታችን ያንን አትክልትና ያንን ዘር ምን እንድታረግላቸው እንድትባርክላቸው። ስለዚህ ሁለተኛው ከስጦታ ወገን ቁጥሩ ምድቡ የሆነው ምንድነው ከተባለ ቀዳማያት ነው። ሶስተኛው የምንመለከተው መባ ነው። ምን አልኳችሁ? መባ ማለት ስጦታ ማለት ነው። ምን ማለት ነው? ስጦታ ማለት ነው። ይሄ የስጦታ ወገን ደግሞ በፈቃደኝነት የሚሰጥ ነው። በፈቃደኝነት ከ9 1 የሚሰጥ ነው። ይኸውላችሁ ከ10 1 የሚሰጠው አስራት ነው። በኋላ ላይ እንመጣበታለን። ከ9 1 ደግሞ የሚሰጠው ምን ይባላል? መባ እየተባለ ይጠራል። ለዛም ነው አምላካችን ሁሉ እግዚአብሔር በኦሪት ዘጸአት ምዕራፍ 34 ቁጥር 20 ላይ ስናነብ እንዲህ ብሎ ሲናገር እናገኘዋለን። በፊቴም አንድ ሰው
ባዶ እጁን አይታይ ይላል። በፊቴ አንድም ሰው ምኑን አይታይ? ባዶ እጁን አይታይ። ስለዚህ የእግዚአብሔር ፊት የት ነው ያለው ከተባለ በቤተ መቅደሱ ነው። ሰው ወደ ቤተ መቅደሱ ሲመጣ በእግዚአብሔር ፊት ሲቆም ባዶ እጁን መታየት የለበትም ማለት ነው። ሁለተኛው ደግሞ ከፈቃድ የተነሳ የምንሰጠው ነገር እንደሆነ አምላካችን ሁሉ እግዚአብሔር ሲናገር ለሙሴ ሲያዘው በዛው በኦሪት ዘጸአት ምዕራፍ 25 ቁጥር 2 ላይ በገዛ እጁ ሊሰጠኝ ከልቡ ከሚፈልገው ሰው ሁሉ መባን ተቀበል። በገዛ ምኑ? እጁ አለ። በገዛ ምኑ አልኳችሁ? እጁ። ከዛስ? በልቡ ፈቅዶ ከሚሰጠኝ። ስለዚህ መባ የሚሰጠው ለምንድን ነው ከተባለ በገዛ ልባችን በእጃችን ነው የምንሰጠው። አሁን በጣም እኛ አስራት ስለማናወጣ መባችንን በሚገባ ስለማንሰጥ ክብረ በዓላት ላይ ከተማረርንባቸው ነገሮች መካከል አንደኛው ምንድን ነው? ልመና ነው አይደል? በተለይ ሰውን ቀስቅሰው ልመናን የሰውን ልብ አነሳስተው ገንዘብ እንዲሰጥ የሚያደርጉ በጣም ይሄ አይነት ጥበብ የተሰጣቸው ሰዎች አሉ። እንዲህ አይነት ሰዎች ይመጣሉ፣ ገንዘብ እንድንሰጥ ይጎተጉቱናል አይደለኛ። በቤተ ክርስቲያናችን ስርዓት መሰረት ሰው ሞቲቬትድ ሆኖ ወይም ደግሞ ተጎትጉቶ ገንዘብ መስጠት የለበትም። በልቡ ፈቅዶ በእጁ ከሚሰጠው ላይ ነው መቀበል ያለብን። በጣም ብዙ ሰዎች በጣም ከመነቃቃታቸው ሞቲቬት ከመደረጋቸው የተነሳ የጋብቻ የጣት ቀለበታቸውን ሳይቀር የሚሰጡ ሰዎች አሉ። ነገር ግን በቤተ ክርስቲያናችን ስርዓት መሰረት መባ የሚሰጠው በልባቸው ፈቅደው በእጃቸው ከሚሰጡ ሰዎች ነው። ስለዚህ ፈቃደኝነትን መሰረት ያደረገ ነው። እርግጥ ነው በመጽሐፈ ቅዳሴያችን ላይ እንደ ስርዓት ከተቀመጡልን ነገሮች መካከል ለስርዓት አምልኮ ለቅዳሴ ወደ ቤተ ክርስቲያን ስንመጣ ባዶ እጃችንን መምጣት የለብንም። የሚባረክ ነገር ይዘን መምጣት አለብን። ለዛም ነው ከሚቀርቡ ጸሎቶች መካከል አንደኛው ጸሎት የመባ ጸሎት ነው። ጸሎተ መባ ይባላል። መባ ስለሚያቀርቡ ሰዎች ምን አርጉ? ጸልዩ ይላል አይደል? ዲያቆኑ እንደዚህ ብሎ ያውጃል አይደል? ከዛስ እኛ ምእመናን ደግሞ ተቀብለን ተወከፍ መባው ምን እንላለን አይደል? መባቸውን ምን አርግላቸው? ተቀበላቸው። ስለዚህ በዛ መልኩ ሁኔታ እግዚአብሔር አምላክ ያቀረብነውን መባ እንዲቀበል ይሆናል ማለት ነው። በቅዳሴው ላይ ልክ ያንን የተሰጠን ነገር እንድናስባርክ ይዘን እንድንመጣ ታዘናል ማለት ነው። አራተኛው ከስጦታ ወገን ቁጥሩ የሆነው ስዕለት ወይም ብጻት ነው። ምን አልኳችሁ? እየሰማችሁኝ ነው አይደል? ስዕለት ወይም ብጻት ነው። ስዕለት ማለት እግዚአብሔር አምላክ እንዲያደርግልን የምንፈልገውን ነገር እንጠይቀዋለን። እንዲህ ብታደርግልኝ እንዲህ አደርግልሃለሁ ብለን ቃል እንገባለን አይደል? ብዙ ጊዜ ግን ልክ ስዕለትን እንደ ጊቭ ኤንድ ቴክ መውሰድ የለብንም። ይሄ ሰጥቶ መቀበል አይነት ነገር፣ ተቀብሎ መስጠት። እግዚአብሔር አምላክ ከሰጠኝ እሰጥሃለሁ፣ ካልሰጠኝ ደግሞ ምን አላረገም አልሰጥም። እንደዚህ አይነት አካሄድ አድርገን የምንወስድ ብዙ ሰዎች አለ። ነገር ግን ስዕለት እንደዛ መሆን የለበትም። አባቶቻችን የበረቱት ማለት ነው። ስዕለት ሲሳሉ የሚያስገቡትኝ ቀድመው ነው። ምን አድርገው ነው የሚያስገቡት አልኳችሁ? ቀድመው ነው። ጸሎት ስንጸልይ ወይም ደግሞ ጸሎት ማለት እግዚአብሔር አምላክ ሆይ እምለምንህ ነገር የሚበጀኝ ከሆነ አድርግልኝ፣ የምለምንህ ነገር ደግሞ የማይበጀኝ ከሆነ አታድርግልኝ ማለት ነው አይደለም። ስለዚህ እግዚአብሔር አምላክ የለመነውን ነገር እንኳን ባይሰጠን አለመስጠቱ ምንድን ነው? ስጦታ ነው። ለምን መሰላችሁ? እኛ ከአንድ ደቂቃ በኋላ ስለሚፈጠረውና ስለሚሆነው ነገር እናውቃለን እንዴ? አናውቅ። ሁሉንም የሚያውቅ ማይምረ ህዋት የሆነ አምላካችን ሁሉ እግዚአብሔር ብቻ ነው። ስለዚህ ለኛ የሚበጀንንና ለኛ የሚጠቅመንን ነገር የሚያውቀው እግዚአብሔር አምላክ ነው።